ቲክቶክ ላይ የቤታቸውን ገበና ለምንድን አደባባይ ላይ የሚያወጡት? ይህን ጠይቄ ነበር። ስማችሁን እያነበብኩኝ የሰጣችሁትን ሐሳብ ለአድማጭ ተመልካች አቀርባለሁ። ጥያቄው የሚከተለው ነበር። አሁን ላይ ሶሻል ሚዲያ ላይ በስፋት እየተለመደ ስለመጣ ጉዳይ ነው ማወራችሁ። ቲክቶክ ላይ ሰዎች የቤታቸውን ገበና ማለትም የትዳራቸውን ኑሯቸውን ስለበሉትና ስለጠጡት በአጠቃላይ እኛ ብናውቀውም ባናውቀውም ምንም አንጨምርላቸውን የግል ህይወታቸውን ለምንድን ነው የሚነግሩን? የቤታቸውን ዕቃ የሚያሳዩ አሉ፣ ጫማ የሚያሳያለ፣ ፓንታቸውን የሚያሳዩ አሉ፣ ጡት ማስያዣቸውን የሚያሳዩ አሉ። ለምንድን ነው ከባሎቻቸው ጋር እንዴት እንደሚያደርጉ የሚናገሩ አሉ። አስታውሳለሁ ከሁለት ሳምንት በፊት እጅግ ለመስማት የሚቀፍ ነገር የተናገሩ ሰዎችን አይቻሉ። ለአጭር ጊዜ አብረው ተገናኝተው ሁለቱም እዚህ ቲክቶክ ላይ ያሉ ናቸው። ያደረጋትን ትናገር ነበር ሴትዮዋ፣ እሱም ያደረገችውን ይናገር ነበር። በጣም እኔ እዚህ ጋር በማልናገረውን ቃል ማለት ነው። ወንድ መሰላችሁ እንዴ? ወንድ መስሏችሁ ነው እንዴ? እችናት እኮ ስታት ሴት አትመስልም፣ ግን አንገቴን ሁሉ ከትቻለሁ። እንዴት ይወራል? ምንድን ነው ቁም ነገር? ለምንድን ነው የሚያወሩት? ሚዲያ አጠቃቀም ስለማያውቁ ነው። ሁሉም ሰው ሚዲያ አጠቃቀም አያውቅም። ሁሉም ሰው ሚዲያን አልተማረም። ሰው በልምድ ነው የሚገባው። ዩዘርኔም እና ፓስወርድ ክሬት ያደርጋል። በቃ ዩዘርኔም እና ፓስወርድ ክሬት ያደረገ ሁሉ በቃ የሚዲያ ሰው። አሁን የደረሰብን ነገር እንደዛ ነው። ያዝ ብሎ አንዳንዱ ፓስወርዱ ስልክ ቁጥሩ ነው። አሁን ከበደ አውቃለሁ፣ ከበደ ፓስወርዱ የስልኩ የመጨረሻ 4 ዲጂት ነው። አንዳንዶቻችሁ ስልካችሁ ቢጠፋ ቲክቶካችሁ ላይ ሎጊን ብላችሁ መግባት አትችሉም። ኦኬ ይሁን። ዩዘርኔም እና ፓስወርድ ክሬት ያደረገ ሁሉ የሚዲያ ሰው እየሆነ ነው። አያውቁትም አጠቃቀማቸውን። የሚናገሩት ንግግር በጊዜ ሂደት የሚፈጥርባቸውን አደጋ አያውቁ። ልጆች ይወልዳሉ፣ የሆነ ቦታ ላይ ይደርሳሉ፣ ወደ መንፈሳዊ ህይወት ይገባሉ። ዛሬ እዚህ ጋር የምትናገሩት ንግግር ለነገ ህይወታችሁ በጣም ወሳኝነት አለው። በጣም ወሳኝነት አለው። በጣም ጠንቃቃ መሆን አለባችሁ። ሶሻል ሚዲያ ላይ በጣም ጠንቃቃ መሆን አለባችሁ። ምን ሆኜ ነው ይሄን ንግግር የተናገርኩት ብለው ራሳቸውን ያጠፉ ሰዎች አሉ። በጭንቀት የተሰቃዩ ያሉ ሰዎች አሉ። ከማህበረሰቡ ተደብቀው የሚኖሩ ወገኖቻችን አሉ። ሶሻል ሚዲያ ላይ በተቻላችሁ መጠን ከምንም ነገር በላይ ጥንቃቄ የሚያስፈልግበት ቦታ ነው። ነገ የምትወልዱት ልጅ ያድጋል። ሰዎች በተሰበሰቡበት ቦታ ላይ ትቀመጣላችሁ። አያችሁት? ባለጌው እኮ ነው። እቺ ባለጌዋ ናት እኮ እቺ። አያችሁት? እንዲህ ነው ሰው ይላችሁ። ነገራችን እቺ እኮ ሶሻል ሚዲያ ላይ እኮ ዝም ብላ እቺ እኮ በስመ አብ እግዚኦ ለዚህ ልጅ የምትባሉ ብዙ አላችሁ። ለማንኛውም ሰዎች የቤታቸውን ገበና ሶሻል ሚዲያ ላይ የሚነግሩ ለምንድን ነው? ሚዲያ አጠቃቀም ስለማያውቁ ነው። ለአጀንዳ መሆን ስለሚፈልጉ ነው። አንዳንዱ አጀንዳ መሆን ይፈልጋል። ሳንጠይቀው ስለሚስቱ እንድናወራም ይፈልጋል። ሳንጠይቃት ስለ ባሏ የምታወራ ሴት አለች። ከዛ ደግሞ ስለሚስቱ ስለባሏ ደግሞ ስንናገር ስለ ባል ያትናገሩ፣ ስለሚስት ያትናገሩ ይላሉ። ራሳቸው ይነግሩናል። እኛ ስንናገር ሐሳብ አስተያየት ስንሰጥ
ይቆጣሉ። ግን አጀንዳ መሆን ይፈልጋሉ። በቃ አጀንዳ መሆን እዚህም እዛም በቃ ስለሚስት ስለባሉ ምናምን እንዲናገሩ። ምን በላ ዛሬ? ጎመን ነው፣ ምስር ነው፣ ስጋ ነው። አንዳንዱ ምን እንደበላ ያሳያል። እሺ ጥሩ ነው ምን እንደበላ። ግን ሌላው በልቶ ማይበላ የሚመስላቸው ነገር ለምሳሌ ስጋ ሲበሉ ለመጀመሪያ ጊዜ ስጋ አያቸው፣ ስጋ እየበላው ነው። ስለሚስቱ ሙያ ወይም ደግሞ ስለሚበላው ምግብ እንድናወራ ይፈልጋሉ። አጀንዳ መፈለግ ሊሆን ይችላል። ሐመርሃ አብዛኛው ዲያስፖራ ሱፍ ለብሶ መኪና ውስጥ ቢታይም ጤናው ችግር አለበት። ይሄ ትክክል ነው፣ ትክክል ይመስለኛል። በነገራችን ላይ ይሄ በጣም ወሳኝ ነገር ነው። አብዛኛው ዲያስፖራ ሱፍ ለብሶ መኪና ውስጥ ስለተቀመጠ ጤነኛ እንዳይመስላችሁ። አብዛኛው ዲያስፖራ ሁሉንም እያልኩኝ አይደለም፣ ፖለቲካ የሚተነትን በማህበራዊ ጉዳይ የምታማክሩት። በነገራችን ላይ አንዳንዱ ምክር የምትጠይቁት ሰውዬ ከእናንተ የባሰ ጭንቀት ውስጥ ያለ ሰው ነው። አብዛኛው ፖለቲካ ሊተነትን የሚመጣው ዲያስፖራ ችግሩ መሬት ላይ ያለ ሳይሆን ችግሩ የራሱ ነው። የራሱን ብሶት የራሱን ብስጭት ነው። ለዛ ነው ጨካኝ የሚሆኑት፣ ለዛ ነው የሚረበሹት። ቁረጠው እባክህ፣ ፍለጠው፣ እንዳትደራደር፣ ምንድነው ሻክሽከው ምናምን ይሏቸው። አብዛኛው ችግር አለባቸው ከስንት አንድ ካልሆነ በስተቀር ከስንት አንድ። እኔ እንዲያቸው እኔ በጣም በጥንቃቄ ያቸዋለሁ። አብዛኛው ያ ውድና ከራሱ ጋር የተጣላ ነው። አብዛኛው አንዳንዱ ሚስቱ ስለከለከለችው ብቻ ይመጣና ተናዶ እቻ ሀገር ወዴት እየሄደች ነው ይላል። ሚስቱ ስለከለከለችው። አንዳንዷ ደግሞ ባሏ እየሰከረ ይገባል፣ በሱ ተናዳለች። የባሏን ንዴት ሀገራዊ ያደርጋው ፖለቲካ ትሰራበታለች። አንዳንዷ ባሏ ጠልቷታል፣ ባሏ ነው የጠላት ወይ ሚስቱ ነው የጠላችው። በባሏ መጠላቷን ወይ በሚስቱ መጠላቱን ፖለቲካ ያደርጉትና አማራ ጠልነ ይላል፣ ኦሮሞ ጠልነ፣ ትግራዋይ ጠልነ። ብዙዎቹ እንደዛ ይላሉ ከዲያስፖራዎች ጠልነ የሚሉት እነሱ የተጠሉ ናቸው። ወይ በባሏ ተጠልታለች ወይ በሚስቱ ተጠልቷል። እንዴት ህዝብ ትጠላለህ? ህዝብ እንዴት ያም ሊሆን ይችላል። ሁላችንም ስለ ሰው ቤት ገበና ማወቅ ግዴታችን ስለሆነ መረጃ እየሰጡን ሊሆን ይችላል። ይህ በሽታ የኢትዮጵያውያን ብቻ ነው፣ ሌሎች ዜጎች እንዲህ ሲያደርጉ አይቻላውቅም። ቴዲ ሐዋሳ የቴሌግራም ቻናል ላይ ገብታችሁ እንድትመርጡ ነው ይሄን የሰጧችሁ። ዩቲዩብ ላይ ያላችሁ ድምጽ ይሰማችኋል? አም ሶሪ ዩቲዩብ ላይ ያላችሁ ድምጽ ይሰማል? ኦኬ፣ ኮሜንታችሁን ላንብብላችሁ። ተኩማ ቴዲ ጠይቅልና ብሎኛል። ክብረት ሽፈራው ራሳቸውን ለማስተዋወቅ ነው፣ ነውር ጌጣቸው ስለሆኑ ነው። ኦኬ፣ ይሰማል። I believe mental illness or instability possibly due to trauma that's not dealt with or due to other underlying causes ብሎኛል። የተባለ ሰው ለእና ሐመርሃ መልስ ናቸው። ለአጀንዳ ለመሆን ነው። ሰም ያላለ ማለት ይህ በሽታ በኢትዮጵያውያን ብቻ ነው። በነገራችን ላይ ከኢትዮጵያውያን ውጪ እንደዚህ ነገር አይታችሁ ታውቃላችሁ? ለምሳሌ የካሜሮን ዜጎች፣ የአፍሪካውያን፣ ኢሮፓውያን፣ አሜሪካውያን፣ ነጮች እንዲህ ሲሆኑ አይታችሁ ታውቃላችሁ? ኦንሊ ኢትዮጵያውያን ብቻ አይታችሁ ታውቃላችሁ? እንደዚህ
በእኛ ደረጃ እንደዚህ አይታችሁ ታውቃላችሁ? ዛትስ ዋይ በ21ኛው ክፍለ ዘመን ሲጀምር ለ21ኛው ክፍለ ዘመን የሚመጥን አኗኗር እየኖር ነው ብዬ አላስብም። እኛ የድንጋይ ዘመን ሰዎች ነን። ይቅርታ አድርጉልኝ። ያለነው 21ኛው ክፍለ ዘመን ነው። አስተሳሰባችን ግን አብዛኞቻችን ገና ነን። አብዛኞቻችን ሁላችንም እኛ ስለኛ የሚሰማንን አክቹዋሊ የሆነው አንድ አይደለም። እስኪ ራሳችሁን ከሌላ ሀገር ዜጎች ጋር ነጻጽሩ። ትናንት ቲክቶክ ላይ 6 ነው 7 ሆነው ተቀምጠው ቲክቶኩን መርካቶ አድርገውት ነበር። መርካቶ ውጪ ብዬሻለሁ፣ ውጪ አንቺ ቁጫጭ ብላ ውጪ፣ ደውይላት በቃ ተደዋውሎ የሚነጋገሩትን ነገር ቲክቶክ ላይ አመተው እንጫጫሉ። መርካቶ አድርገውት አይታችኋል? የሆነ ቦታ ላይ እንዴት ያለ ጉድ ነው ጎበዝ! ውጪ ብዬሻለሁ፣ ውጪ በቃ እኔ መኖር አልቻልኩም። ፖሊስ ጋር ደውይላት አንቺ። ባለፈው ደግሞ የሰጠውሽን ብር ደግሞ መልሳለሁ ብለሽ የተበደርሽውን ብር ለምንድን ነው ያልመለስሽው? ምናምን እንዲህ ነው እያወሩ የሚሉት። ብዙ ጊዜ ገንዘብ ትበደሪያለሽ አትመልሽም። አንዷ ደግሞ ሪኩዌስት ልካ ትገባለች። ሲና አንቺ ሲደወል አታነሽም እንዴ? ምንድን ነው? እግዚኦ መሐረነ ክርስቶስ። የኛ የተለየ ነው። የኛ የተለየ ነው። ምን ሆነን ነው ግን እንደዚህ ይሆን ነው ማለት ምንድን ነው? ወገባችን የሆነ ቦታ ተሰብሯል። የሆነ ልክ ያልሆነ ነገር አለ። እኔ እንግዲህ አንድ ጊዜ ሆን ብዬ ስራዬ ብዬ አፍሪካውያንን አየው፣ ነጮችን አየው፣ ቲክቶክ አጠቃቀማቸውን መንፈሳዊ ጉዳይ እንኳን ሲያወሩ እናንተ ዝም ብላችሁ እንኳን የሚናገሩት ንግግር ፈረንሳይኛ ቢሆን ሌላ ቋንቋ እንኳን ቢሆን እኚህ ሰዎች እያወሩ ያሉት መንፈሳዊ ነገር ነው ብላችሁ መገመት ትችላላችሁ። የሌላ ሀገር ዜጎችን ስታዩ መንፈሳዊ ጉዳይ ሲያወሩ እረኛ የለ፣ ተራ ጠብቀው ነው የሚያወሩት። ድምፃቸው ቶኑ ተራ በተራ ያወራሉ። ፖለቲካ አለ፣ በሰላማዊ መንገድ ያወራሉ። እውቀት ይገበያያሉ። ማህበራዊ ጉዳይ የሚያነሱ አይቻለሁ። ጌም የሚጫወቱ አይቻለሁ። ምንድን ነው እኛ የሆነው ጎበዝ? ምን የገባው አለ? የኛ በሽታ ምንድን ነው? ጠይቃችኋል? ግን ፖለቲካ ላይ ይሳደባሉ። ፖለቲካ እኮ እውቀት ነው መሆን ያለበት አይደል? ፖለቲካ እውቀት ነው። ከቴዲ ሐሳብ ያንተ ሐሳብ በእውቀት ነው። በቃ ያንተ ሐሳብ ከተመቸኝ ኦኬ፣ በዚህ አንግል አላየሁትም ነበር፣ ለካ በዚህ አንግል። ማህበራዊ ጉዳይ እውቀት ነው። መንፈሳዊ ጉዳይ ደግሞ ምድራዊውን ዓለም ትተህ ለሰማያዊ ዓለም ራስን የምታዘጋጅበት ነው። የኛ ሀገር መንፈሳዊ ውይይት አይታችኋል? የሆነ ቦታ እስኪ መንፈሳዊ ቦታ ግባና አድምጧቸው። አንሚዩት አታርግ አንተ ደንቆሮ፣ ሰይጣኔን አታምጣው። እግዚአብሔር ይገስጽ፣ ክፉ አናገረኝ። አንሚዩት አታርግ። ስድብ ነው። መንፈሳዊ ጉዳይ ላይ ከተሰዳደብክ እሺ ምን ቀረ? እቺ ጋለሞታ የትም እየተኛች እየመጣች እዚህ ቀናውን እግዚአብሔርን መንፈስ እግዚአብሔርን ቃል እዚህ ለማደፍረስ እኮ ነው። እቺ ጋለሞታ አውቃታለሁ እኮ እቺ የትም እግሯን የምትከፍት ናት። ምንድነው ጎበዝ? አንድ ትሁት ሊሆን የሚገባው በቃ ወርስት ኬዝ እንኳን በቃ አንድ በቃ ሊኖር የሚገባው ቦታ እሱ እንኳን ደፍርሷል። እሱ መንፈሳዊ እሱም ደፍርሷል። ማህበራዊ ጉዳይ ላይ ጫጫታ ነው። ምንድነው አሁን እንደ ሀገር ቁጭ ብለን አሁን ይሄ አማራ ኦሮሞ ምናምን እሱን ትተህ አሁን እንደ ሰው እኛ ቁጭ ብለን እንደ ኢትዮጵያውያን ምንድነው የሆነው ብለን መነጋገር ያለብን ይመስለኛል። እሱም አንዱ ገብቶ ካረበሸን ካልተበጠበጠ ማለት ነው እንጂ የኛ ትክክል አይደለም። የኛ ትክክል አይደለም። እግዚአብሔር ምስክር ነው። የኛ ትክክል አይደለም። የኛ ትክክል አይደለም። ይሄን ያነሳሁት ከሳምንቱ የብዙዎቻችሁን ቀልብ የሳበው
ማህበራዊ ጉዳይ ላይ የትዳር ነክ ነገሮችን አጀንዳ አይደለም ዋናው ደግሞ ፖለቲካዊ ጉዳይ ከመግባት በፊት ዋና ዋና ነገሮችን ልንገራችሁ ብዬ ነው ዞር ዞር ስላያገኘሁት የትዳር ጉዳይ ላይ አይተናል ታዝበናል ምን እንደሆነ ግን አላወቅም እንደገባኝ ከሆነ ከተሳሳትኩ ታረማለሁ ሜላትን እዚህ አይቻታለሁ ከተሳሳትኩ ታረማለሁ ግን ከግራም ከቀኝም አድምጬ ለመረዳት ጥረት እንዳደረኩት አንድ ዞዬ የተባለ ቲክቶከር ወይም ደግሞ ቲክቶክ ላይ ያለ በጊፍት ቲክቶክ ላይ ያሉ የቲክቶክ ላይ ነዋሪዎችን የሚባርክ ሰው ለረጅም ዓመት የቆየ ትዳሩን በሰላማዊ መንገድ ፈቶ አትፍራ ትፋው ይላል ትዳሩን በሰላማዊ መንገድ ፈቶ ወይም ተለያይቶ ወይም በጨዋ ቋንቋ ምን ልበለው እናታችሁ በፍርድ ቤት ቋንቋ ይህም ከባድ ነው ለጊዜው ባለመጣጣም ለበረው እዚህ ቲክቶክ ላይ ካለች እህታችን ጋር ግንኙነት ጀመረ ስትሉ ሰማው ለበል እንደዛ ነው ወሬው ሂዳት ትፍራ ይላል ሂዳት ትፍራ ተፋው ቴዲ ሂዳት ትፍራ ሂድበት ይላል ጧት ላይ ያስረግጠኝ ትክክል ነው ኦኬ እንደዛ ከሆነ የቤታቸው ጉዳይ እንዴት ቲክቶክ ላይ ሊመጣ ቻለ አልገባኝም የቤታቸው ጉዳይ አሁን ብዙ የፈቱ ሰዎች አሉ አየለን አሁን አይቻለሁ ስላየው በጣም ደስ ብሎኛል በነገራችን ላይ አየለ እዚህ ቲክቶክ ላይ አይቼዋለሁ 6 ጊዜ የፈታ ሰው ነው 6 ጊዜ የፈታ ሰው ነው ለዚህ ንግግር ሲባል ስሙን የቀየርኩት ሰው ነው ስለዚህ እንዴት ዜና ሊሆን ይችላል ማን ነው ያወጣው ዜናውን ኦኬ አልተፋቱም ገና ይላል ወንድሜ እሺ አልጋ ነው የቀየሩት በሚለው ይስተካከል ስለዚህ ተጠርጣሪ ወይም ደግሞ እንዴት ብዬ በጣም ከባድ ነው እኮ ሜላትንም አውቃታለሁ እሱንም አውቀዋለሁ እንዴት ብዬ ማወራው ቆይ ባጭሩ ዞዬና ሜላት የፍቅር ግንኙነት ጀምረዋል አልጀመሩም እሺ በቃ ተፋውት ጀምረዋል አልጀመሩም ከሰማችሁት ከግራ ቀኝ አይታችኋል እንግዲህ ከጧት እስከ ማታ ከሰማችሁት ጀምረዋል አልጀመሩም ጀምረዋል ነው እንደምትለው አንተ አጋምሷል ይለኛል አንደኛው አንተ ገና ጀምረዋል ላይ ነህ እንዴ I don't know ያኔ ሜላት በጣም ወዳጄ ናት እሱም እንደዚህ just መረጃው ለእናንተ መናገር ያለው አየር ላይ ስታውሩት የሰማሁትን ነገር ነው እንጂ እኔ ከኪሴ ፈጥሬ እንትን ያልኩት ነገር የለም ኦኬ ጀምረዋል ያልቅ ነው እስኪ ሜላት እዚህ ላይ ስላለች እስኪ በኮሜንት ጻፊልኝ የሚወራው ነገር እውነት ነው ከበስተጀርባ የሚወራው ነው አደባባይ ላይ አምጥቼ ጠየቁሽና ነው እንደዛ እስከሆነ እንዴት ዜና ሊሆን ይችላል ሲመስለኝ ዜና ሊሆን የቻለው በነገራችን ላይ አንድ ነገር ዜና የሚሆነው ወይ ታዋቂ ሰው መሆን አለበት ዜና አለ ወይም ደግሞ ከተለመደው ነገር ወጣ ያለ ነገር ያደረክመው መቻል አለበት
ከዛ ውጪ እኛ ሚዲያ ሰዎች ዜና ነው ብለን አንጽፍም። ለምሳሌ በዜና አጻጻፍ ህግ ውሻ ሰው ቢነክስ ዜና አይደለም። ምክንያቱም የውሻ ስራ መናከስ ነው። ውሻ ይናከሳል ምናምን። ሰው ግን የሰው ልጅ ውሻንም ቢናከስ ዜና ነው። በሌላ አባባል each and every footstep of a prominent person ዜና ነው፣ ኒውስ ነው። ለምሳሌ ሰውየው ታዲያ እንዴት ዜና ሊሆን ቻለ ካላችሁ በቲክቶክ መንደር ጊፍተር ነው። ጊፍተር ማለት ለጋስ ነው፣ ቸር ነው፣ ጀነረስ ነው። ጊፍተር ደግሞ ስትሆን ማህበረሰብ ወይም ደግሞ እንደምታውቀው የኛ ህዝብ ገና ስትል ያጨበጭባል። አይ ንግግር አፌ ቁርጥ ይባል። አንተ ያልከው ቅኔው ከባድ ነው ይላል። አንተ ገና ምናምን ያልከው በስማም ቅኔ ንግግር እኮ ትችላለህ። ምስኪን ከሆንክስ ምንም ከሌለ ጠብርቅፍ የሚያደርግ ንግግር ተናግረ ሰው አይሰማም። ቆይ ራጁን ላስገባው አንድ አፍታ እዚህ ጋር ስለመጣ ራጁ መቼስ እምቢ ማለት ለወዳጄ ነው። ራጃችን ምንድነው? አንተ አልመሸም እንደ እናንተ ዩቲዩብም ላይ ቲክቶክም ላይ አንድ ላይ ገባውና ለዚህ ማህበረሰብ ምን ያ ፖለቲካ ያወራ ካልሆነ እኮ ሌላ ጉዳይ አይሆነኝ። ማህበራዊ ጉዳይ ፖለቲካ ከማህበራዊ ጉዳይ በኋላ ምንድነው እስቲ ያወራ ያለው ቴዲሻ? ምን እያልኳቸው መሰለህ? እዚህ ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ እስኪ አንተን ልምዳ ባለትዳር ነገራችን ላይ ራጁ በጣም የቤተሰብ ያሉ በትዳር ምን ያህል አሁን 8 አመት ሆኖኛል። እሺ ሶሻል ሚዲያ ላይ ሰዎች የቤታቸውን ገበና አደባባይ ላይ የሚያወጡት ድምጽ ያስተጋባል። የኔ አንተ ያ የራሴን ፐርስፔክቲቭ ነው ማስቀምጠው። ላይክ በኔ እይታ በኔ አረዳድ በኔ አውድ በተረዳሁት አውድ አንደኛ ነገር ኢትዮጵያ ሰላም ሳይኖራት የሰላም ሚኒስቴር አላት፣ ግን ሰላም የላትም። ኢትዮጵያ የኖቤል ፕራይስ ተሸላሚ ጠቅላይ ሚኒስትር አላት፣ ግን ሰላም የላትም። እኛ ወደ ሶሻል ሚዲያ ስንመጣ የሶሻል ሚዲያን ተጠቃሚ ነን እንጂ የሶሻል ሚዲያን ጥቅም አናውቀው። ስለዚህ ወደ ሶሻል ሚዲያ የምናመጣው የራሳችን ኤክስፕሬሽን ለማድረግ ነው እንጂ ሶሻል ሚዲያ ለምን ይጠቅመናል የሚለውን ነገር ይዘን አንመጣም። ስለዚህ ነው ሰዎች የራሳቸውን ነገር ይዘው ከመናገራቸውና ወደ ሶሻል ሚዲያ ከማምጣታቸው ባሻገር ቴዲ ወደ በሶሻል ሚዲያ የሚያዩትን ነገር ራሳቸው ላይ አፕላይ በማድረግም የራሳውን እንቲቲ አለ ሴት አለ። እኔ አሁን ወደ ሚዲያ ስመጣ ወደ ሶሻል ሚዲያ ስመጣ አንድ የወጣውበትን ማህበረሰብ ኮንሲደር አድርጌ፣ ሁለተኛ ደግሞ የማወራውን ስታንድ ማረጋው። ለምሳሌ እኔ አንተ ጋር ነው የምመጣው ፖለቲካ ማወራው የሆነ ደጋፊውኛ ያወራለሁ። የምናገረው ነገር በሆነ ቁመና መሆን አለበት። ሶስተኛ ነገር ደግሞ አንተ እንዳልከው እኔ ባለትዳር ነኝ፣ ባለቤት አለኝ፣ ልጆች አሉኝ። ሶሻል ሚዲያዬን ባለቤቴም ልጆቼም ይከታተላሉ። ነገ ሊያፍሩ የሚገባቸው ነገር አላረግም። በሴም ታይም ደግሞ ጃጅ የሚደረግበትን ልጄ የሆነ አይታ ባባ ይሄን ለምን አደረክ ካለችን
I have to reason out ማድረግ አለብኝ። ይሄንን አድርጌ ነው የምመጣው። እንግዲህ የኛ ሰዎች ወደዚህ የሚያመጡት አንደኛ ሶሻል ሚዲያ አረዳዱን ራሳቸው የተረዱበት አውድ ነው ቅድም ያነሳው። ሌላኛው ነገር ደግሞ እኔና አንተ የምንጋራው የምንወስደው የችግሩ ባለቤት ወደ ሌሎቹ ብቻ ሳይሆን ፐርሰናል የሆነ ነገሩን ወደ ሶሻል ሚዲያ ሰዎች ሲያመጡ ስቶፕ አለማለታችን ራሱኛ ኦዲየንሱ ማለት ነው። አሁን ኦዲየንሱ እኔና አንተ ቁም ነገር ብናወራ 1000 ሰው 1500 ሰው ቢመጣ ነው። የራስን ገበና ግን አውጥተህ ብታወራና ወይ ደግሞ ከማህበረሰቡ ሴት ውጪ ብናወራ 7000 እንገባለን። ከሰሞነኛው ቅጣት ነበረ ያየው ነበረ አንዳንዴ ያለው ጌም አልጫወተ እነ ፕሬዝዳንት እነ ሰው ስለግለሰብ ለማውራት ፈልጋለሁ። እነ ፕሬዝዳንት ማሜ ራሱን ፈንክቶ ጆሮውን ቆርጦ ምናምንና 9000 ሰው ያዩ ነበር። አንድ እህታችን ደግሞ አይቻለሁ። እህት ስል ያው ሴቶች ያው በድንጋይ ቅጣቱ ነው። ጆሮውን ራሱ በመቀስ ቆረጠ ብሎ በመቀስ ቆርጦ አደምቶ ማሳየት አለበት። ይሄን ሁሉ ያነሳውት እኛ አሁን ወደ ሶሻል ሚዲያ ላይ ኦዲየንሱን ኢንተርቴን የሚያደርገው ነገር የሚረባው ነገር ስላለ የማይረባው ነገር ስለሆነ አንጥቼ ራሴን ነገር ባወራ ራሱ የሚለው ይፈመሳል። ካወራውም ራሱ በሱ ፈመሳለሁ ብሎ የሚያስበዋል። ስለዚህ ጥሩ ነገርን ከሚያመጡ ያንን ነገር ያመጣል። በዚህ አውድ ውስጥ ስለሆነ ነው ሰዎች ወደዚህ የሚያመጡ እንደኔ ኦብዘርቬሽን ነው። አሁን እነዚህ የሰው ቤት ለምሳሌ የመጀመሪያው ነገር ድርጊቱ ለምሳሌ ቅድም ስነግራቸው ነበር ከተለመደው ነገር ወጣ ያለ ነገር ከሆነ ዜና ነው። እኛ ዜና ብለን እንጽፋለን። 5WCNH የሚያሟላ ዜና ትጽፋለህ። አሁን ነገ ተነስቼ ከበደ የተባለ ሰውዬ ከሚስቱ ጋር ባለመግባባት ተፋታ ብል ከበደ ማን ይላል ሰው? ጠቅላይ ሚኒስትር አብይ አህመድ ከሚስታቸው ጋር ተፋቱ ብል ግን ዜና ነው። ቢኮዝ ሰውየው ጠቅላይ ሚኒስትር ነው። አንድ ነገር ዜና ለመሆን መጀመሪያ ሰውየው ፕሮሚናንት መሆን አለበት፣ ታዋቂ መሆን አለበት፣ በህዝብ ዘንድ የሚታወቅ መሆን አለበት፣ ወይም ደግሞ ከተለመድነው ከዕለት ከዕለት እንቅስቃሴዎቻችን ወጣ ያለ ነገር መሆን መቻል አለበት ዜና ለመሆን። አሁን ግን ቲክቶክ ላይ ሶሻል ሚዲያ ላይ የምናየው ካለ ዛሬ አይተኸው ማታውቀው ሰውዬ የግል ህይወቱ አጀንዳ ሆኗል። ወይም ደግሞ ሶሻል ሚዲያ ላይ ኖርማል ህይወት የሚኖር ሰው ዊርድ የሆነ ነገር ቢያደርግም ባያደርግም እሱን አጀንዳ አድርገው ረጅም ሰዓት የማውራት ነገር እየተፈጠረ ነው ያለው። አሁን ይሄ ወደ ምን እየወሰደን ሄደ ማለት ነው? ወደ ቤተሰባዊነት። ለምን ተወራ አይደለም። አሁን ለምሳሌ ዜና መሆን ከቻለ ይወራል። የሚያወሩ ሰዎች ናቸው ይህን ጉዳይ የሚያውቁት። ግን ብዙ ጊዜ የምታዘባቸው ነገሮች ምንድን ናቸው? በተለይ በትዳር ውስጥ ያሉ ሰዎች ትዳራቸው እኔ አሁን ራጁን ስለ ትዳር ጠይቀዋለሁ እንጂ ራጁ እኔን ስለ ትዳር አይጠይቀኝም። ለምን? ራጁ ከኔ የተሻለ የትዳር ኤክስፒሪየንስ አለው። ሶሻል ሚዲያ ላይ በትዳር ጉዳይ ላይ አድቫይስ የሚሰጡ ሰዎች ራሳቸው ያላገቡ ናቸው። አስቂኙ ነገር በትዳር 10 ዓመት 15 ዓመት ተቀምጠናል የሚሉ ሰዎች ያላገቡ ሰዎችን ነው አድቫይስ ሁሉ የሚጠይቁትና እነዚህ ነገሮች ምን አለመብሰል ነው? አጀንዳ ነው? ምንድን ነው? የእውቀት ማነስ ነው? ቅድም ቴሌግራም ላይ ጠይቄያቸው ነበርና እስኪ አንተ ሄድበት። ቅድም ወዳልኩት ይመልሰኛል። በእኛ ከወጣንበት ማህበረሰብ ስታይ the right people are not in the right place። ይህንን ስልህ እምነት ቤት ከሄድክ እምነቱን ወይ ዶክትሪኑን አስተምሮክ ሳይሆን የሚኖርበት በእምነቱ የሚኖርበት አኗኗሩ ራሱ አንተ ሊገዛህና ሊቀይርህ የሚችል ሰዎች ወደ ፑልፔት የመውጣት እድል አያገኙም። የመጨረሻ ሰይጣን የሚሆኑ ሰዎች ናቸው ፑልፔት ላይ ቆመው የሚሰብኩት።
ወደ ከሰሞነኛው ስናወራው ከነበረው ስንመጣ ለግሰው ሰውን ማዳን የሚችሉ ጥሩ ልብ ያላቸው ሰዎች ህዝባዊ ቅብልናንም ሌሎችንም የማይፈልጉ ከልባቸው ረድተው ማድረግ የሚፈልጉ ሰዎች ንፍጎች ያልሆኑ ሰዎች ንብረት የላቸውም፣ ደሃዎች ናቸው። ብር ያለው ንፍጎች እጅ ነው። ተገላቢጦች ነው ማለት ነው። አስብ። ተምሮ አንድ ወንድማችን ከሰሞኑ ለመፈመስ ሰግጥ ነው አይደል ያለው። በቻይና ሀገር ኮንቴንት ክሬተር ለመሆን አንተ at least you have to have a bachelor degree ጉግል አርጋም ብትሄድ ኮንቴንት ክሬተር ለመሆን at least ያንን መያዝ መቻል አለብህ። በቅርባም ቢሆን የኛ ችግር ምንድነው? የምንጠይቀው ለራሱ ጥያቄ ያለውን ሰው ነው። አሁን እኔ አንተ ጋር መጥቼ በ8 ዓመት በትዳር ኖሬ የትዳርን አስፋልት የትዳርን ኮረኮንች መንገድ አውቀዋለሁ። የትኛው ነው ኮረኮንች መንገዱ ብትለኝ ማስረዳ፣ የትኛው ነው አስፋልት የምትለኝ ማስረዳ። ካንተ ጋር መጥቼ ብጠይቅ ያነበብከውን የሰማውን ነው የምትናገረው። መስማትና ሆኖ መገኘት አንድ አይደለም። ካናዳና አሜሪካ ሊመጣ ያሰበ ሰው እዚህ ሲመጣ ዱብዳ ይሆንበታል። ለምን? ኤክስፔክት ያደረገውና ውስጥ ሲገባ የተለያየ ነገር ነው። ስለዚህ እኛ የምንጠይቀው ሰውዬ ራይት ፐርሰን አይደለም። ችግራችን ለዛ ነው። ራይት ፐርሰንን ብታረግም አሁን ለምሳሌ ኮንሰልት የሚያደርገው ስለ ጉዳዩ ፕሮፌሽናል ኳሊፋይድ የሆነ ከሆነ እኮ የምትማረው ነገር አለ። እኛ እየጠየቅን ያለነው ግን ስለ ጉዳዩ የማያቅ መናባዊ ፍጡር አድርገን በህቡ የሆነ ነገር ነው የምንጠይቀው። ለዛ ነው የተዛባብን። ለዛ ነው ተገላቢጦሽ ሆነብን። ቁጭ ብለህ ስለ ትዳር ኮንሰልት የሚያደርገው ስለ ሃይማኖት አንተ አሁን አወያይታ አይተሃል። ሃይማኖት በጣም ሰንሰቲቭ ግን ስለ ሃይማኖት መጥተው ይሄንን የሆነን ቅኖና ወክለው መጥተው ሲያወሩ 2 እና 3 የመጽሐፍ ቅዱስን ቃል ከነቅኔው ማያውቁ ከሆነ አስብ ምን እንደሚሆን። ችግራችን the right people are not in the right place። ለዚህ ነው ጥያቄና ተጠያቂው። አሁን ጥያቄ ስትጠይቅ ለምሳሌ እኔን አሁን እንደ ጆክ ነው ብትጠይቀኝ አይ ራጂ በቃ እኔ እኮ በትዳር ውስጥ እኮ እንዲህ ነገር አለ ብትለኝ ለማወቅ መጠየቅና ለመጠየቅ ለአንድ አይደለም። ለማወቅ መጠይቀው ከኔ የተሻለ ነገርን የሚያውቅ ነው ስለ ጉዳዩ። ከኔ የተሻለ ነገርን የማያውቅ መጠይቅ ከሆነ ለመጠየቅ for sake of questioning ከሆነ ነው መጠይቀው። ስለዚህ ችግራችን እዛ ጋር ነው። ለዛ ነው ስለተዛባ ነው የማያውቁት መተው። አሁን አንዳንዴ ቁጭ ብለህ ስታስብ መናብ ይመስለኛል። ፖለቲካ አረከው ሁሉንም ነገር እንዳትለኝ እንጂ ላይክ እኔ ቶሮንቶ መጥቼ አልኖርኩም አለፍኩበት እንጂ እኔ አሁን እዚህ ቁጭ ብዬ ስለ ሰብዌይ ትራንስፖርት ምናምን ስሰብክ አስብ። አልበርታ ላይ ቁጭ ብዬ ማለት ገባ። እና አሁን አንዳንድ ስታይ ፖለቲካውን መሀል ሀገር ተወልዶ አድጎ እኮ በቃ ዳንግላና ሞጣን የማያውቀው ተንቤን በረሃን የማያውቅ ሆነ ስለ ተንቤን በረሃ ለምን ያወራል? ፊንፊኔ ተወልዶ አድጎ ቤጊና ያበሎን የማያውቅ ሆነ ለምን እዛ ጋር ማውራት ይችላል? የሰማው ብቻ ነው የሚያወራው። ለዛ ነው አክቹዋል ግራውንድ ላይ ያለውን ነገር የምታወራው። ሴም ቲንግ አንተ የምታነሳው ማለት ነው። ያው አንተ the 3Ws ብለህ አነሳው ዜና ስትሰራ ምንድነው የሚያመጣው? ኦብጀክቲቭ የሆነ በቃ ፐርማነንት የሆኑ ሰዎች እኮ ሽንት ቤት ሲሄዱን ብትዘግባቸው ይሰማል። ያላወቀ ምንም የማይታወቅን ሰው ግን አጀንዳ አድርገህ ስታወራው የሚፈጥረውን ታውቃለህ። ስለዚህ እኔ ብቻ የሚናገሩትን የሚያረጉትን ብቻ አትውሰድ ቴዲ፣ የሚያዳምጠውን ኮንንልኝ። do we really give an attention ለኢምፖርታንት ለሆነ ነገር? እዛ ጋር ነው የኔ ኮንሰርን። ቴንክ ዩ ራጃችን። እንግዲህ ራጁ የተናገረውን ሰምታችኋል። ይህን ጥያቄ ሁላችሁም ራሳችሁን መመለስ አለባችሁ። ቀደም ሲል እንዳልኩት ሰውየው
ወይም ድርጊቱ ዜና ከሆነ ባደጉት ሀገራት እኮ ፓፓራዚዎችም አሉ። ፓፓራዚዎች አሉ። ለምሳሌ እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች እኔ ዱካዬን ስላጠፋውባችሁ ወይም ደግሞ ስላላወቃችሁ ነው እንጂ ምን በላ፣ የት ጠጣ፣ ሚስቱ ማናት፣ ልጅ አለው ወይ፣ ምንድነው፣ ጥሬ ስጋ ነው የሚወደው፣ ብስል ነው ወይ፣ ፖለቲከኛ ወራጁ የት ነው የሚውለው፣ የሆነ ነገር ቢያገኙ ሶሻል ሚዲያን ያጥለቀልቁታል። ከፍ ደግሞ እያላችሁ ስትሄዱ አስቡት። አሁን ባደጉት ሀገራት ሁሉም ሰው ካሜራ ይዞ ነው የሚዞረው። እኛ ጋር ግን ትንሽ ነገሮች ተገላቢጦሽ ስለሆኑብን ነው። ውጪ 24/7 ውጪ ቢያደር ሚነካው የሌለ ሰውዬ እየሰለሉኝ ነው ይላል። ውጪ እኮ ሰውዬው 24/7 ውጪ ቢያደር ሚነካው የለም። ስለሱ እንደዚህ ስናወራ የዜናን ህግጋት መጣረስ ይሆናል። ሁለተኛ ትንታኔዎችን ስንሰጥ፣ በተለይ ትንታኔዎችን ስንሰጥ ሰዎች በእኛ ትንታኔ በግራም በቀኝም ያሉ ሰዎች ጊዜው ከባድ ነው። አሁን ሶሻል ሚዲያ ላይ የምንተነተናቸው ትንታኔዎች የሰውን ህይወት ሊያድንም ይችላል፣ ሊቀጥፍም ይችላል። ሁሉም ሰው ትከሻው ሰፊ አይደለም። አንዳንድ ሰው ደካማ ነው። በተረፈ ግን ለግንዛቤ ማስጨበጫ ለምንም ነገር ብላችሁ የምታገኟቸውን ዜናዎች ማምጣታቸው ትክክል ነው። ምንም ጥያቄ የለውም። ዜናው ለዜናነት የሚበቃ ከሆነ ዩቲዩብ ላላችሁ ሰዎች እንዴት ናቸው? ሁሉ ሰላም ነው ወይ? ሁሉ አማን ነው ወይ? ቲክቶኩ በሙሉ ቀደም ሲል በጀመርኩላችሁ ወሬ በጣም ተጠለቅልቋል። ግን እኔ ጫፉን መያዝ አልቻልኩም። እኔ ከግራም ከቀኝም የሰማሁትን ነገርኳችሁ እንጂ ጫፉን ምንድን ነው የሚለውን ማወቅ አልቻልኩም። ምናልባት ዛሬ ጠዋት ነገ ከነገ ወዲያ ጠቅለል ያሉ ነገሮች ያን ያህል መታወቅ አለበት። ብዙዎቻችሁ የሜላት እንደገና ስም እየጠቀሳችሁ ነው፣ እዚህ ጋር ስሞችን እየጠቀሳችሁ ነው። በደንብ መታወቅ አለበት። ይሄማ እንዴ ምናምን ካላችሁ እንግዲህ ከአድማጭ ተመልካችሁ ወዲያ ወዴት እንሄዳለን? አይ ቴዲ እዚህ ነገር ውስጥ እንዳትገባ ማቆም አለብህ፣ አይ ዝም ብሎ ነገር ነው ምናምን ካላችሁ ከእናንተ ወዲያ ወዴትም አንሄድም ለማለት ያህል ነው። እንዴት ናችሁ? ሁሉ ሰላም ነው? ሁሉ ሰላም ነው። በዋነኛነት ሶሻል ሚዲያ ላይ ያላችሁ ሰዎች መሀል ላይ መርሳት የሌለባችሁ ነገር ሶሻል ሚዲያ ላይ ከኦንላይን አጭበርባሪዎች የራሳችሁን ጠብቁ። የሰው ልጆች ናችሁ። ግራ ቀኙን ታመዛዝናላችሁ። የምንሰጣችሁን መረጃ አይታችኋል። ቀሪውን ደግሞ ተጠቅማችሁ ራሳችሁን ተጠቀሙ። ራሳችሁን ውሳኔ መወሰን አለባችሁ። ሰዎች ዘንጠው ስለመጡ ሀብታም እንዳይመስሏችሁ። ብዙዎቻችሁ የምትሸወዱት እኛ ሀገር አንድ የተጠናወተን ክፉ ነገር የዘነጠ ሁሉ ምሁር ይመስለናል። እስኪ አንድ ሰው ጻፍልኝ፣ የዘነጠ ሁሉ ምሁር አይደለም። የዘነጠ ሁሉ ምሁር አይደለም። በነገራችን ላይ አላችሁ የሐዋሳ ልጆች አላችሁ እዚህ ውስጥ። እኔ በነገራችን ላይ በኢትዮጵያ ምድር ብቸኛው ሰው ነኝ እኔ ዋቴዎችን ያጋለጥኩኝ። ነግሬያችኋለሁ አላችሁ። እስኪ የሐዋሳ ልጆች በሬዲዮ ዶክመንተሪ የሰራሁት እኔ ነኝ። ማንንም አልፈራም አላችሁ። ሐዋሳ ልጆች ከውን ያሉት የሰፈሬ ልጆች ክው። ዋቴ ማለት በአጭሩ ልንገራችሁ ልጅ ዋቴ ማለት ለጥንቃቄ እንዲረዳችሁ ይሄ ልንገራችሁና ወደ ፋኖችን አስገባለሁ። አንድ ሁለት አስገባና ሀሳብ አስተያየት ተጠቀማለሁ። ሱቅ ያላችሁ ሰዎች፣ ንግድ ላይ ያላችሁ ይሄን ሪከርድ አድርጉ። እኔ ነጋዴዎች የሆነ ሰዓት ላይ ቢሮ መጥተው ቴዲ የሚባል የትኛው ነው ቴዲ የሚባለው ጋዜጠኛ የትኛው ነው ብሎ እናቶች መርቀውኛል። በነገራችን ላይ እድሜ ልካቸውን ሲጭበረበሩ የኖሩ ሱቅ ያላቸው ቡቲክ ያላቸው ነጋዴዎችን በተቻለ መጠን የግንዛቤ ማስጨበጫ ለመስጠት ሙከራ አድርጌያለሁ። አስቂኙ ነገር የኔን ፕሮግራም ሬዲዮ ላይ እየሰሙ በዛችሁ ሰዓት የተጭበረበሩ ነበሩ። ዋቴ ማለት ማትያዙበት የማጭበርበሪያ ስልት ማለት ነው። ደወረስት ኬዝ ብትያዙ ወይም ቢባንኑባችሁ አው ሶሪ የሰጠው መስሎኝ ነው የምትሉት። ዋቴ የሚሰሩ ሰዎች ጽድት ያሉ ናቸው። አም ሶሪ እኔ ለማህበረሰቡ ነው ይሄን ነገር የግንዛቤ ማስጨበጫ አንድና ሶስት ሰው ቢድን ነው
እንጂ የሰፈሬ ልጆች እኛ ሰፈር የተጀመረ ነገር ነው። ከዛ ከአዲስ አበባ ልጆች ጋር አላንስ በመፍጠር ሳውዝ አፍሪካ ድረስ እየሄዱ አንዳንዶቹ ዱባይ ድረስ እየሄዱ በነገራችን ላይ ዋቴ የሚሰሩ ሰዎች አብዛኞቹ በጣም ጽድት ያሉ ናቸው። ብር አላቸው፣ ይለብሳሉ ምናምን አሉ። ስታያቸው አለባበሳቸውን ስታያቸው እነሱን ሳይሆን እናንተን ትጠራጠራላችሁ። ለዛ ነው አንዳንዶቻችሁ ጽድት ብለው ሲመጡባችሁ እሱማ አይሰርቅም እኔ ብታማ ይሻላል ይላሉ እኮ አንዳንዶች። እያየችሁ ነው ሶሻል ሚዲያ ላይ ይሄን ማህበረሰብ በልብስ ተሸውዷለሁ። ካያሳዝንም በልብስ ተሸውዷል። ዝም ብለህ ሱፍና ከረባት አስረ ብትራመድ ማይክ ይሰጠዋል ንግግር እንድታደርግ። ምሁሩ መጣ ይለዋል። አንተ እኮ ምንም እኮ መጽሐፍ እኮ ገልበጠህ እኮ የምታነብሰው ነው። አንተ ምንም እኮ አታውቅም። ሱፍና ከረባት ተውሰህ ብትሄድ ማለት ነው። ኦኬ፣ ወደ ዋቴ ስራ ስመጣላችሁ በደንብ ስሙ። በተለይ ነጋዴዎች፣ ዋቴ ማለት 100 ብር አሳይቶ የ75 ሳንቲም ወይም ደግሞ የብር ከ50 ሳንቲም ዕቃ ገዝቶ ከ100 ብር ላይ ብር ከ50 ሲቀነስ ስንት ነው? 88 ከ50 ነው የሚሆነው። የብር ከ50 ዕቃ ገዝቶ 100 ብር አሳይቶ 100 ብሩን ሳይሰጥ 98 ብር ከ50 ይዞ የመሄድ ጥበብ ማለት ነው። አይ ቲንክ ገብቷችኋል። ይሄን ደግሞ ቴዲ ነገረን ብላችሁ እችን ተግባራዊ እንዳታደርጉ አደራ። ሱቅ ያላችሁ ሰዎች የመጀመሪያው ነገር ገንዘብ ሳትቀበሉ ዕቃ አትስጡ። በቃ ዋቴዎችን ልትከላከሉ የምትችሉት በዚህ ነው። $98 ከ50 ብቻ ፋርዳ መኖር አለበት። ከ75 ከ50 ከ25 ጨዋታው እንደዛ ነው። ፋርዳ መኖር አለ ነው። 98 አይሆንም፣ በሙሉ ብር አይሆንም፣ ስራው አይሰራም። እንዴት እንደሆነ ነግራችኋለሁ። በሙሉ ብር አይሰራም። ይሄ በ98 በ97 በ96 አይደለም። ፋርዳ መምጣት አለበት። ከ75 ከ50 ከምናምን መምጣት አለበት። እነዚህ ዋቴ የሚሰሩ ሰዎች ጽድት ያሉ ናቸው። ጽድት ልብስ ተውሰውም ቢሆን ምንም ብለው ጽድት ብለው ነው የሚሄዱት። ወደ ሱቃችሁ ሲመጡ መጀመሪያ ሱቁ ስራ እየሰራ መሆኑን ዝም ብሎ ጠዋት አይመጡም። ገበያ ሞቅ እያለ አካባቢ ነው የሚመጡባችሁ። እንግዲህ ዋቴ ሰራተኞች ቴዲ በቃ ቲክቶክ ላይ መሆኑ አይለቀንም ነው የሚሉት። ሱቃችሁ ይመጡና ለምሳሌ በ2 ብር የሚገዛ ዕቃ ምንድን ነው? አሁን ባለው ገበያ በ2 ብር ሊገዛ የሚችል ነገር ንገሩኝ እስኪ። በ2 ብር ሊገዛ የሚችል ነገር አሁን በሱቅ 2 ብር ሊገዛ የሚችል ነገር እስኪ ንገሩኝ። ኦኬ፣ በ3 ብር ሊገዛ የሚችል ነገር ወይ በ5 ብር። እሺ፣ በ5 ብር። እሺ፣ በ10 ብር። ለምሳሌ እሺ፣ መርፌ 5 ብር ነው። ኦኬ፣ መርፌ 5 ብር ነው። ወይ ማስቲካ ሌትስ ሴ ማስቲካ። ኦኬ፣ እናቴ ማስቲካ ስጭኝ እስቲ ምናምን ማስቲካ ፈልጌ ነበር። ጦር ማስቲካ አለ ምናምን ይልሻል። መጀመሪያ ግን ሱቁ ቢዝነስ እየሰራ ገንዘብ የተቀባበሉ ምናምን መሆኑን ባንኮኒ ምናምን ያሉ ይንጠራራሉ ምናምን ስራ ባንኮኒ ላይ ከተቻለ ሳንቲ ምናምን ገንዘብ እንዳለ እርግጠኛ መሆን አለባቸው። በጣም ፈጣኖች ናቸው። አጥንተው ነው የሚመጡት። ማስቲካ አለ ይልሻል። አዎ ማስቲካ። ኦኬ፣ ልንገራ ካልኩሌት አድርገው ነው የሚመጡባችሁ። ሲመጡ ፋርዳ መኖር አለበት። ፋርዳ ማለት የሚገዙት ነገር ሳንቲ ዝርዝር መኖር አለበት። ድፍን አይደለም፣ የሆነ ዝርዝር መኖር አለበት። የ2 ብር ከ50 የ10 ብር ከ50 የ10 ብር ከ75 የ10 ብር ከ25 ምናምን እንደዚህ አይነት ነገር መሆን አለበት። አይ ዶንት ኖ ምን ያህሎቻችሁ እየገባችሁ እንደሆነ አላውቅም። በስራ ውስጥ ያላችሁ ወይም ይሄን ስራ የምታውቁ ሰዎች ናቸው የሚገባችሁ። የማይገባችሁን ሰዎች ካላችሁ ይሄን ሪከርድ አድርጉና መልሳችሁ መላልሳችሁ ምንድነው ይሄ ልጅ የሚያወራው ምናምን ብላችሁ አድምጡ።
በተለይ ሱቅ ያላችሁ ንግድ ውስጥ ያላችሁ ሰዎች ትሰራላችሁ ማታተርፉት ለዚህ ነው። ዋቴዎች እየወሰዱባችሁ ነው። እንሰራለን ገንዘቡ የለም የምትሉ ሰዎች ዛሬ እየነገርኳችሁ ነው። ለምሳሌ ጦር ማስቲካ 5 ብር ከሆነ ጦር ማስቲካ ይልሻል። ጦር ማስቲካ ይላል ትሰጣለህ። ጦር ማስቲካውን ስትሰጥ 100 ብር ያሳይሃል። ጦር ማስቲካውን ተቀብሎ ወይ ያሳይሻል። 100 ብሩን ያሳይሽና ሌላ በሳንቲም ቤት ሊገዛ የሚችለውን ነገር ወይም በዝርዝር ነገር ሊገዛ የሚችለውን ነገር ያዛሉ ያዝሻል። በ75 ሳንቲም ወይ በ50 ሳንቲም ወይ በ25 ሳንቲም ያን 100 ብር አይንሽ አይቷል ወይ አይንህ አይቷል። ቶሎ ብሎ በ75 ሳንቲም ወይ በ50 ሳንቲም ሊገዛ የሚችል ነገር መርፌ ከሆነ መርፌ ያቀብኝ ወይ መርፌ ያቀብለኝ ይላል። አንቺ መርፌውን ለማምጣት ስትሄጂ 100ን ኪሱ ከቷል። አንቺ ማይንድሽ 100ን ተቀብያለሁ ብለሽ ነው ወይም ብለህ ነው የምትሄደው። ማስቲካውን ከሰጠ በኋላ መርፌ ለማምጣት ትሄዳለህ። የኔ ምስኪን እሱ 100ን አሳይቶ ኪሱ ከቶታል። መርፌው ስንት ነው? 75 ሳንቲም ወይም 50 ሳንቲም ነው። ማስቲካው ስንት ነው? 5 ብር። 100 ብር ተቀብያለሁ ብለህ ነው የምታስበው። ከ100 ብር ሲቀነስ 5 ብር ከ50 ስንት ነው? 84 ከ50 84 ከ50 ነው የሚሆነው። 84 ከ50 አይደል? እንቺ 50 ሳንቲም ልስጥሽና በቃ 84 ከ50 ከምትሰጪኝ እንቺ 50 ልስጥሽና 95 ብር መልሽልኝ ይላል። 50 ሲሰጥ ሰውየው ከኪሱ አውጥቶ 50 ሳንቲም ሲሰጥ ስንት ነው የምትመልሰው? ቆይ ዝርዝር መያዝ አልፈልግም። 50 ሳንቲም ስላለኝ 50 ልስጥህና ስንት መልስለታል? 50 ከሰጠ የ5 ብር ከ50 ሳንቲም እቃ ገዝቶ 100 ብር አሳይቶ 100ውን ከቶ 50 ሳንቲም ከሰጠ ስንት ነው የምትመልስለት? 50 ልስጥና ዝርዝር ስጠኝ ካለ 95 ብር። ስለዚህ በሌላ አባባል በ50 ሳንቲም ጦር ማስቲካና መርፌ ገዝቶ 95 ብር በነፃ ይዞብህ ይሄዳል። ለዛ ነው ዋቴዎችን ብዙ ጊዜ አይታችሁ ከሆነ ሰፈር ውስጥ በሙሉ ጦር ማስቲካ ምናምን ይዘው ይዞራሉ። ጦር ማስቲካ ይሰጣሉ፣ ሶፍት ይሰጣሉ፣ ከኪሳቸው ብዙ ነገር ውሃ አለ፣ ጥፍር መቁረጫ አለ ምናምን። ከየት ነው የሚያመጡት ምናምን? ይሄ ድሮ የቀረ አይደለም። አሁን አሻሽለውታል። እነዚህ ሰዎች አሻሽለውታል። በጣም ሰርተውበታል። ዱባይ ሄደዋል። አዲስ አበባ ገጠሩ ሄዳሉ። በነገራችን አሁን የከተማው ማህበረሰብ እየነቃ ሲመጣ እኚህ ዋቴ ሰራተኞች የገጠሩ ማህበረሰብ አያውቅም። ኢማጂን እነዚህ ዋቴዎች አሁን ለጊዜው በማልነግራችሁ በሌሎች ነገሮችን በዶክመንት መጥተዋል። ዶክመንት ያሳያቸዋል ምናምን። ታጥቤ የተቀሸርክ ልም ሰገጤ ሆንክ ይጫወቱባል። ስለዚህ ለብሰው ስለመጡ አትመኗቸው። ዋናው ነገር ምንድነው? እዚህ ሶሻል ሚዲያ ላይ ያሉ ዋቴዎች ተጠንቀቁ ለማለት ያለ አይ ዶንት ኖ ምን ያህሎቻችሁ እንደ ግንዛቤ ማስጨበጫ እንደሰጧችሁ አላውቅም። በተለይ ትንሽ ኪዮስክ ያሏችሁ ሱቆች ያሏችሁ ወላጆቻችሁን ያስቀመጣችሁ ህፃናቶችን የምታስቀምጡ ምስኪን ሰዎችን ወደ ወገኖቻችሁን ከገጠር አምጥታችሁ የምታስቀምጡ በሙሉ ግንዛቤ ያስፈልጋል። ገንዘብ ሳትቀበሉ ዕቃ እንዳትሰጡ ብላችሁ ነገሯቸው። አይ ዶንት ኖ የምታውቁት አውቃላችሁ፣ የማያውቁ ሰዎች ደግሞ የግንዛቤ ማስጨበጫ ያስፈልጋቸዋል የሚል እምነት አለኝ። የሚዲያ ትርፉ ለአድማጭ ተመልካቾቻችን ለህዝቡ ያልገባውን እንዲያውቅ የግንዛቤ ማስጨበጫ መስጠት ስለሆነ ማለት ነው። ይህንን ድሮን የዛሬ ስንት 10 ዓመት ነው 8 ዓመት እኔ በፕሮግራም በዶክመንተሪ ሰርቼላችኋለሁ ሬዲዮ ላይ። ግን የሰፈሬ ልጆች ዋቴ የሚሰሩ ልጆች አብዛኞቹ በቃ ቴዲ መስራት በአነሱ እንኳን በዛቻ አቅማቸው ቴዲ የሚዲያ ሰው ነው በቃ ምንም አወቀን እና ሰው እናርግ እሱ ለማህበረሰቡ የግንዛቤ ማስጨበጫ ነው የሰጠው ምናምን ብለው የሳቁብኝ ወይም ደግሞ ምንም ማድረግ አንችልም በቃ እንግዲህ ካጋለጥከን ያሉ አሉ። የተናደዱብኝም ነበሩ፣ የተቆጡኝ ነበሩ ታላላቆቼ ምናምን። የሆነ ሆኖ ምንድነው እዚህ ሶሻል ሚዲያ ላይ ብዙ ዋቴዎች አሉ ነው። ዋቴ መልኩን ይቀያይራል። በነገራችን ላይ ዋቴ እንደዚህ በ100 ብር 95 ብር ምናምን ብቻ መውሰድ አይደለም። ዋቴ አሁን ተሻሽሏል። ኢንቮይስ ምናምን ስላየህ አትደንግጥ። ቁጥር ምናምን ስላየህ አትደንግጥ። ርሲት ምናምን ኢሜል ምናምን አትደንግጥ። መረጋጋት አለበት። የግንዛቤ ማስጨበጫ ነው እየሰጧችሁ ያሉት።
እሺ ሌላው ስለነ ጆን ዳንኤል አውርቻለሁ። እንኳን ለቤታችሁ አበቃችሁ፣ ከስር እንዲፈቱ ተወስኗል። በጣም ደስ ብሎኛል እነ ጆን ዳንኤል። ይህ ማለት ግን እነ ጆን ዳንኤል ባለፉት ዓመታት በሶሻል ሚዲያ ታሪክ ታይቶም ተሰምቶም የማይታወቅ ስግጥና መሆኑ ግን አይካድም፣ ማንም አይክድም። ጭብጨባ በዛ አለበዛ፣ ቲፎዞ በዛ አለበዛ፣ የነ ጆን ዳንኤል ጉዳይ በታሪክ ለትውልድ ማስተላለፍ የሚገባን ጉዳይ ነው። ይሄዳል ብለህ አይደል እንደ ጫንከን አንወርድም ያሉት የኛ ትውልዶች ናቸው። ይሄም ለቤታችሁ አበቃችሁ። ስራችሁ ግን መቼም አይረሳም። ስራችሁ እዚህ ምድር ላይ በህይወት እስካሉ ድረስ ሲዘከር የሚኖር ነው። ብዙ ሰገጤዎችን አይተናል። እንደዚህ አይነት ሰገጤ አይቻል አቅም ወደ ፕሌን ወደ መቀሌ የሚሄድ ፕሌን በጭጋጋማ አየር ምክንያት አይሄድም ሲባል ይሄዳል ብለህ አይደል ጫንከን? ምንድን ነው አንወርድም? ይሄዳል ብለህ አይደል ጫንከን? በሞላ ስላልክ አይደል የገባ ነው። ሁለት ሰው ይቀራል ምናምን ስላል የገባ ነው። ወያላው ምን ሁለት ሰው ነው የቀረው ምናምን ብሎ አይደል አታሎን ያስገባን። ከገባን በኋላ አልሄድም ትላለህ። አራዳም ሆነ ነው። ይሄ ለታሪክ ይቀመጣል። እነዚህም የአዲስ አበባ ልጆች ናቸው። የከተማ ልጅ መሆን አራዳ አረግ የገጠር ወይም ገጠር ተወልደ ማደግህ ፋራ አረግ እርድና ንቃተ ህሊና ነው። የትም ተወለድ የትም ልክ ነኝ። መብራትና ውሃ ከሌለበት አካባቢ ተወልደው ያደጉ የከተማ ልጆችን አፈርፍረው የሚበሉ አንተ ፀሐይም ለቴክኖሎጂ ተጋላጭ የሆን ከሆነም አፈርፍረው የሚበሉ ስንት የገጠር ልጆች አሉ። ኢንፋክት አብዛኛው የከተማ ልጅ አብዛኛው ሰገጤ ነው። በነገራችን አብዛኛው ሰገጤ ነው። እርድና ማለት ፖለቲካውን ስትቆጣጠር ነው። እርድና ማለት የሚኒስትሮች ምክር ቤት ስትገባ ነው። እርድና ማለት ሚሊተሪ ውስጥ ስትገባ ነው። እርድና ማለት ሀገር ስታስተዳደር ነው እንጂ እርድና ማለት በየናይት ክለቡ መገኘት አይደለም። እርድና ማለት ከሴቶች ጋር ወይም ሴቶችን ማተራመስ አይደለም። እርድና ማለት ስንጠቀልለው የሰውን ችግር ስትረዳ ነው እንጂ ከተማ ተወልደህ አግኝተህ አድገህ ምን ቴክኖሎጂ ተጋላጭ ሆነ መኪና አይተህ ፎቅ አይተህ ግራ የገባ ስንት አለ። የተረፈ አንተ የአዲስ አበባ ልጅ ነኝ፣ የሐዋሳ ልጅ ነኝ፣ የባህር ዳር ልጅ ነኝ፣ የጎንደር ልጅ ነኝ የሚለው ብቻ ነው የተረፈ። ምን ለማለት ፈልጌ ነው? እርድና ያንተ ንቃተ ህሊና ነው ለማለት ፈልጌ ነው። በ21ኛው ክፍለ ዘመን አይተንም ሰምተንም የማናውቀው ስግጥና ያየነው በዚህ ዘመን ነው። ለማንኛውም ይህን ድርጊት ያደረጉ ሰዎች ቅጣታቸውን ጨርሰው ከስር ተፈቷል። እነ ጆን ዳንኤል እንኳን ለቤታችሁ አበቃችሁ ለማለት ያህል ነው። ሁለት የፋኖ ደጋፊዎችን አስገባለሁ በዚህ ጉዳይ ላይ በተለይ በድርድሩ ጉዳይ ላይ ምን ተሰማችሁ? ሁለት የፋኖ አንድ የመንግስት ደጋፊ ዩቲዩብ ላይ ያላችሁ እንዴት ናችሁ? ቴዲ ዳቦ ቤት ነበረን፣ በጣም ይጫወቱብን ነበር፣ ቆይተን ነው የባነን ነው ይላል። ይኸውልህ አይተሃል? ዳቦ ቤት ያላችሁ፣ ሸቀጣሸቀጥ ሱቅ ያላችሁ፣ ኢቨን ፑቲክ ራሱ ኢቨን እንትን ራሱ ይሄ እነዚህ ምግብ ቤቶች ሬስቶራንት ራሱ ይሄ የተዘረፈ ህዝብ ነው። አንድ የረሳሁትን አስታውሳችሁ፣ ዋቴዎች ማይያዙት እንዴት መሰላችሁ? ማይያዙት ዋቴዎችን ለመያዝ አስቸጋሪ የሚያደርገው እጅ ከፉ እንኳን ብትይዟቸው አምሶሪ ሰጥቼሽ እኮ የሰጠሁሽ መስሎኝ ነበር፣ ከተትኩት እንዴ አምሶሪ ምናምን ነው የሚሏቸው። አምሶሪ ካለ ምን ታደርጋለህ? የሰጠሁሽ እኮ መስሎኝ ነው፣ የሰጠሁ እኮ መስሎኝ ነው ይላሉ። ስለዚህ አስቸጋሪ ነው። ምናልባትም እንዲህ ያሉ ተደጋጋሚ የሆኑ ወንጀሎችን በማድረግ ሪከርድ ያላቸውና ካሜራ ምናምን ጠምዳችሁ ሆን ብላችሁ ተዘጋጅታችሁ ካልጠበቃችኋቸው በስተቀር ማህበራዊ ጉዳይ ነክቻለሁ። በማህበራዊ ጉዳይ ውስጥ ቲክቶክ ላይ ሲዟዟር የነበረ አንድ ነገር ሳልናገር ማላርፈው ነገር የኢትዮጵያ ደራሲያን ማህበር አላችሁ። የኢትዮጵያ ደራሲያን ማህበር ከህዝቡ የተነሳ ያለ ነገር አለ። የኢትዮጵያ ደራሲያን ማህበር ይሄ ለኢትዮጵያ ደራሲያን ማህበር ነው ማድረስ ያለባችሁ። የኢትዮጵያ ደራሲያን ማህበር የሆነ አንድ አርቲስት ሲጎዳ፣ የሆነ አንድ አርቲስት ሲቸገር፣ የሆነ ነገር ስብሰባ ሲኖር እንደዛ አይደለም እናንተ ፊታችሁን ማሳየት ያለባችሁ። በደንብ ይሄን ሪከርድ አድርጉና ለሚመለከታችሁ አድርሱልኝ። አርቲስት ወይም ደግሞ የጥበብ ሰዎች
ጥበብ በአደባባይ ላይ ጭቆና ሲፈጸምባት ድምፅ መሆን አለባችሁ፣ አለን ማለት አለባችሁ። ለምሳሌ በቲክቶክ ክሪኤቲቭ አዋርድ ላይ አዶናይ ራሱን የቻለ ታለንት አለው። በራሱ ውድድር ተወዳድሯል። ነገር ግን ዩቲ የምትባል ልጅ ጥበብን ፍንትው አድርጋ ያሳየች ልጅ አደባባይ ላይ እርድ ሲፈጸምባት እያየን ነው እየታዘብን ነው ብላችሁ እንኳን የሆነ ሰርተፊኬት እውቅና እንኳን አልሰጣችኋትም። የሆነ አንድ ታዋቂ አርቲስት ተጎዳ እንደዚህ ሆነ ቢባል ግን ጥቁር ስካርፍና ጥቁር መነጽርሽን አድርገሽ ወይ አድርገህ ትመጣለህ። ጥበብ ምን ማለት ነው? ጥበብን እኮ ከዚህ ጀምሮ ነው ማየት ያለባችሁ። እያየናችሁ ነው። አይዞሽ በርቺ። በተለይ ታለንት ያላችሁ አርቲስቶች ምናምን እንደዚህ ክሬቲቭ የሆናችሁ በሙሉ አይዟችሁ ብላችሁ ማበረታታት አለባችሁ። የሆነ እውቅና ሰርተፊኬት መስጠት አለባችሁ። እነዚህ ናቸው የነገ ተረካቢዎች። ወሬ ለመለቃቀምና ለቅሶ ቤት ጥቁር መነጽርና ጥቁር ስካርፍ አድርገሽ ለመገኘት ወይም ለመገኘት ለታይታ ሲሆን ግን አንደኛ ናችሁ። ጥበብ ባለበት ቦታ ላይ ግን አትገኙ። ጥበብ ስትበደል፣ ጥበብ ስትታረድ በአደባባይ ላይ ግን የላችሁም። አንድ ምን በጣም ያሳቀኝ ያሳዘነኝ ነገር በዛ ይሄን አለማየቴ ነው። እቺ ድራማ ምሰራ ሴት ስክሪፕት ምጽፍ እንደው ቴንኪው አይዞሽ በርቺ አትሏትም? እሷን በርቺ ማለታችሁ ሌሎችን ማበረታታት እንደሆነ ታሳቢ ልታደርጉ ይገባል። እያሰባችሁ ከሆነ አንድ ነገር ነው። ካላሰባችሁ ግን በጣም ያሳዝናል ለማለት ያለው እሺ ሌላ ጥያቄ ያለ? ሌላ ጥያቄ ከማህበራዊ ጉዳይ ጀምር ያለው በዚህ ቲክቶክ ላይ በነበረ የባል እና ሚስት ጉዳይ እሱ በተወሰነ መንገድ ሄጃለሁ። ሌላ አንድ ማስታወቂያ አለ። እባካችሁ እዚህ ቲክቶክ ላይ ያለች አንዲት ሴት እባክህ ይሄን ንገርልኝ ብላለች። ኒኖ ኢትዮጵያ የምትባል ልጅ አለች። ኒኖ ኢትዮጵያ በስሟ ትራቭል ታደርጋለች። ብዙ ዓለም ላይ የምትዞር ልጅ ናት። በስሟ ፌክ አካውንት ከፍተው እዚህ ቦታ ላይ ለመሄድ ምናምን የምትፈልጉ ካላችሁ ለፕሮሰስ ማስኬጃ ብር አንጡ እያሉ እየተቀበሉ ነውና እባክህ እኔ አይደለሁም ንገርልኝ፣ እኔ እንደዚህ አይነት ነገር ውስጥ የለውም ብላለች። አድርሻለሁ። በኒኖ ኢትዮጵያ ስም ገንዘብ ከተጠየቃችሁ እሱ አይደለችም። ሌላ ማስታወቂያ ድምፃዊ ተሙ ገብረ እግዚአብሔር አወቃችሁት? ተሙን ከባድ ነው መኖር ከአንቺ ጋር፣ ከባድ ነው መኖር ያለ አንቺ በሚለው ዘፈኑ ይታወቃል። ሌላ የተሙ ብዙ ዘፈኖች አሉ። እስኪ አስታውሱ። ትግረኛው አለ። አወቃችሁ ተሙን? ብደውልም ስልኩ አይነሳም። ተወዛዋዥ ነው። በጣም ጎበዝ ነው። ሃይማኖት ቀየረ ብላችሁ አጀንዳ አድርጋችሁት ነበር። ሃይማኖት ቀየረ፣ ወደ ፕሮቴስታንት ተቀየረ ብላችኋል። እሱ አሁንም ቪዲዮ ሰርቶ ፖስት አድርጓል። እኔም እባክህ አድማጭ ተመልካቾችህ ንገርልኝ ብሎኛል። ተሙ በጣም ወዳጄ ነው። በጣም የምወደው ማከብረው አርቲስት ነው። ተሙ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነው። ሃይማኖት እንዳልቀየረ እወቁ። ሃይማኖት አልቀየረም። ይሄ ዝም ብሎ ከየት የመጣ ወሬ እንደሆነ አይታወቅም። ሃይማኖት ቀየረ ተብሎ ሲወራ ነበረ። ውሸት ነው የሚል እንግዲህ ይሄን ንገርልኝ ብሏል። አድርሻለሁ። ሌላ ቴዲ ዘምርል። እኔ በዘምርላችሁ መዝሙሩን አታውቁትማ። እኔ መዘምርላችሁ በጣም ወጣ ያለ መዝሙር ነው መዘምርላችሁ። አታውቁትም። የማንኪያ ነገድ ነን፣ የማንኪያ ብሔር ነኝ እና በዘምር አሁን ይህን መዝሙሩ ታውቃላችሁ። ለምሳሌ ሻለቃ አምሳ አለቃ ከፍ ዝቅ ቢያደርጉትም ግድ የለውም ቴዲ አይበርደው አይሞቀውም፣ የንጉሥ ዘር ለማግባት አያገለግልም፣ ከተማና ገጠር ጸባይ አይቀይርም፣ ብቻ እግዚአብሔር ይክበር ቴዲ ደስ ይለዋል፣
ያ መንፈስ በእኔም ላይ ዘርን ቆጥሮ መጥቷል የሚል መዝሙር ታውቃለህ? ከዘር ነው የማንኪያ ዘርንን ከዘር ነው እንጀራ ሲታደል ቃል በልተን ያደርነው ከዘር ነው የሚል መዝሙር ታውቃላችሁ? ከዘር ነው ዋቴዎች መንደር ላይ አንገኝም ያልነው ከዘር ነው። ከዘር ነው የማንኪያ ነገርንን ከዘር ነው አጭበርባሪዎች ድግስ ላይ አሻፈረን ያልነው ከዘር ነው። አሁን ይህን መዝሙር ሰምታችኋል? ከዘር ነው አጭበርባሪዎች ግብዣ ላይ አንገኝም ያልነው ከዘር ነው። ከዘር ነው ዋቴዎችን እየተከታተልን እናጋልጣለን ያልነው ከዘር ነው። ይህን መዝሙር ስሙት። ሌላ ጥያቄ አለ? ሌላ የምታነሱልኝ ጥያቄ? በቃ ማንኪያን ተቀብያለሁ ይላል። ይሻላል። እሺ ሌላ ጥያቄ? ሌላ ድምፅ የለም? አረ ድምፅ አለኝ። በስመ አብ! አረ ድምፅ አለኝ። ምን ሆነሃል? ድምፅ አለኝ እውነት ለመናገር። እሺ ሌላ ጥያቄ? በሚቀጥለው እንደውም አስታውሱኝ፣ አንድ የሚገርም ሙዚቃ እጫወትላችኋለሁ። ከዛ የኔን ድምፅ ትገምገሙታላችሁ። ይስማከ ወርቁ የት ነው ያለው? አይዶን ነው። ይስማከ ወርቁ የት እንዳለ አላውቅም። ይስማከ ወርቁ አይዶን ነው የት እንዳለ አላውቅም። የት ነው ፈልጉኝ ብሏል። እሺ ሌላ ጥያቄ? አዶናይ ሰግጥ የሚል ቃል አትጠቀም ብሏል። እንግዲህ እንደነገርኳችሁ ነው። አሁን እኮ እንደነገርኳችሁ ነው። ሰግጥ፣ አትስማ፣ ጆሮ ውስጥ ጥጥ ክተት ካልክ ታዲያ ለምን ትመክራለህ አንተ? አሁን አንዳንዱ እንዳሰማ የሰው ምክር እንዳሰማ ምናምን ይልሃል። እሱ ደግሞ ምክር ነው የሚሰጥ። የሰው ምክር እንዳሰማም እኮ ምክር ነው፣ ግን የምትሰሙት እንዴት ያለ ምክር ነው ነው። በዘርፉ ወይም ደግሞ በሙያቸው ስፔሻላይዝድ ያደረጉ ሰዎች አሉ። ለምሳሌ ሞቲቬሽናል ስፒከሮች፣ ለምሳሌ አሁን እዚህ ጋር ሳሚን አይታችሁታል። ኤክስፒሪየንስ ያላቸው ሰዎች ካነበቡት፣ ካዩት፣ ከልምዳቸው ከተለያዩ ነገሮች ሲነግሯችሁ መስማት አለባችሁ። ምክንያቱም እኛነታችን የመስማት ድምር ውጤት ነው። ስለሰማን ነው፣ ስላየን ነው። ወላጆቻችን ነግረውናል፣ ጎረቤት ነግሮናል፣ መምህሮቻችን መክረውናል፣ የሰፈር ሰው መክሮናል፣ ታላላቆቻችን መክሮናል። አሁን ያላችሁ ባህሪ እኮ የሰማችሁት ድምር ውጤት ነው። አልሰማም እንዴት ይባላል? አልሰማም እንዴት ይባላል? ይሄ የምጠቀመው ማይክ እኮ ሰዎች ስለሰሙ የፈጠሩት ነው። የሆነ መረጃ ሰምተዋል። ፈጠራ ራሱ የዛ ውጤት ነው ለማለት ያለውና አልሰማም እንዲህ አላረግም ምናምን ሰግጥ፣ ደንዝዝ፣ ፍዘዝ፣ ሙት ምን አይባልም። እንደዛ የሚባል ነገር የለም። ትሰማለህ፣ የሚጠቅመን ትወስዳለህ፣ አይጠቅመን ደግሞ ትተዋለህ፣ የራስንም ደግሞ ታክልበታለህ ለማለት ያለው። ዩቲዩብ ላይ ያላችሁ በሙሉ ልባዊ ምስጋና ይድረሳችሁ። ነገ ከነገ ወዲያ እንገባለን። ነገ እኔ ጋር ነገ ነው። አሁን በወቅታዊ ጉዳዮች ላይ እንዲሁ ማህበራዊ ጉዳዮችን አካትቼ ወደ እናንተ እመጣለሁ። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ያገባችሁ አላችሁ እዚህ ውስጥ፣ ይሄ የመጨረሻ ንግግሬ ነው። ያገባችሁ ዩቲዩብ ላይ ያላችሁ፣ ያገባሻለሽ፣ ባሎቻችሁን ጠብቁ፣ ሚስቶቻችሁን ጠብቁ። በተለይ የወንዶች ቁጥር እየተመናመነ ነው። እዚህ በኩል ፋኖ እየተታኮሰ ነው፣ የሚያልቁት ወንዶች ናቸው። በዚህ በኩል ቲፒኤልኤፍ ተታክሷል፣ ያለቁት ወንዶች ናቸው። የኑሮ ውድነቱ ወንዶችን ነው እያጠቃ ያለው። ማጣት ወንዶችን ነው እያጠቃ ያለው። ጭቅጭቅ እያጠቃ ያለው ወንዶችን ነው። ወንዶች በሁሉም አቅጣጫ በሁሉም ዳይሬክሽን በጥይት እየተመቱ ነው። ካሉትም ደግሞ የቀነሱብን እርስ በርስ እየሆኑ። ስለዚህ የወንዶች ቁጥር እየተመናመነ ስለመጣ የኔ እህት አስሎንጋስ ያሹ ሰውዬ ከተነፈሰ ያዡ እስከተነፈሰ ድረስ በቃ መልክ ምናምን አታማርጭ። እጥብ አድርገሽ ተንከባክበሽ ምናምን ያዡ። የወንድ ቁጥር የለም። ወንዶች እየተመናመኑ ነው ዓለም ላይ። አንተም ያስካትን ሚስትን ያዝ፣ ተንከባከባት። ያላገባችሁ ደግሞ አስለቅቁ። ትዳር ተንበርክከህ በመጸለይ ነው ማስለቀቅ አለብህ። ሲንግል ሆነ በቆየህ ቁጥር ወንድ ወይም ደግሞ ሲንግል ሆነሽ በቆየሽ ቁጥር ባልሽን የሆነ ቦታ ላይ አንዷ ያንገላታችሁ ነው።
ሲንግል ሆነ በቆየ ቁጥር የወደፊት ሚስትን አንዱ የሆነ ቦታ ላይ ያንገላታ ነው። አንተም ደግሞ ማታገባትን ልቀቅ፣ በእግዚአብሔር ስም መልቀቅ ይሁንልህ። ለማስለቀቅ ደግሞ መጸለይ ያለባችሁ ሲንግሎች፣ ካልጸለይ አይፈታም። ያሁኑ ወንድ እንዲሁ አንቆ ነው የሚይዘው፣ ለማገባ አንቆ ነው የሚይዘው። ያን ታደርጋላችሁ። ያገባችሁም ያላገባችሁም ግን አንድ ነገር ታደርጋላችሁ። ግራ ቀኝ ሰምተናል፣ አወያይቻለሁ። ከኔ የጎደለባችሁ ነገር የለም። ሰላማዊ ውይይት አድርገናል። ከቴዲ አናት ላይ ትወርዳላችሁ። ስለ ታፕታፑ ከልብ ነው ማመሰግነው። ነገ ከነገ ወዲያ እንገናኛለን። ይሄ ባልተለመደ ሰዓት ነው የገባሁት። ቴዲ ሐዋሳ የቴሌግራም ቻናሌ ነው። ዩቲዩብ ላይም ከመጣችሁ በቴዲ ሐዋሳ ነው የምታገኙኝ። የመጨረሻ መሰናበቻዬ ይሄ ነው። እግዚአብሔር ከክፉ ይጠብቃችሁ። የኦፓሉን ጉዳይ ሁላችሁም እያጠራችሁ እያጠናችሁ ጠብቁኝ። የሚኪ ፊት አውራሪን ንግግር አይታችኋል አይደል? ስሜ ተሰጥቶ ከሆነ ስሜ ተነግሮ ከሆነ እኔም ምንም እንኳ ባለውለታዊ ቢሆንም አላስፈላጊ ነገሮችን ለማውጣት እገደዳለሁ ብሏል። ይሄ ቪዲዮ ደርሶናል። እነዚህ አላስፈላጊ ነገሮች ምንድናቸው? አብረን የምናየው ነው። ምልክቶች እየታዩ ነው። መርበትበቶች ምናምን አንዳንድ ነገሮችን እያየን ነው። በኦፓሉ ጉዳይ ላይ አድምተን ወደ እናንተ እናደርሳለን። በጋራ ሆነን ደግሞ የመፍትሄ አቅጣጫ እናስቀምጣለን ለማለት ያለው። ስለ ሁሉም ነገር ከልብ ነው የማመሰግነው። ዩቲዩብ ላይም ቲክቶክ ላይም ያላችሁ